መሆኑ ህርቃል ማን ነው? ሳምንቱ ስለምን በስሙ ተሰየመ? የዘወረደ ሳምንት ጾመ ህርቃል በመባልም ይታወቃል የሚል ስያሜ የተሰጠበት ምክንያት በ714 ዓመተ ምህረት ኬሪዮስ የተባለ የፋርስ ንጉስ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግስት እሌኒ ባሰራችው ቤተ መቅደስ ውስጥ ገብቶ በክብር አስቀምጣው የነበረውን የጌታችን መስቀለ ክርስቶስ እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ንዋየ ቅዱሳቱን ዘርፎ 60,000 የሚደርሱ ሰዎችን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ተመለሰ። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየፍርኩታው ገብተው የተሸሸጉ ክርስቲያኖች ተሰብስበው ከ14 ዓመት በኋላ በ628 ዓመተ ምህረት የደረሰባቸውን በደል እንዲሁም የጌታችን መስቀል መማረኩን በዘመኑ ገናና ለነበረው ለክርስቲያኑ የሮም ንጉስ ለህርቃል ይነግሩታል። እርሱም በሁኔታው ተቆጭቶ ቢበሳጭም ሐዋርያት ሰውን የገደለ እድሜውን በሙሉ ይጹም የሚለውን ሕግ አሳሰበው። መስቀሉንስ ተዋግቼ አስመልሳቸዋለሁ ነበር፣ ነገር ግን የዘመተ ሰው መግደሉ አይቀርምና እድሜ ልኬን መጾም እንደምን ይቻለኛል አላቸው። እነርሱም እኛ ያንተን እድሜ ተከፋፍለን እንጾማለን አሉት። ከዚያ አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የክርስቲያን ንጉስ የሆነ ህርቃል የጌታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ በምእመናን ጾምና ጸሎት አማካኝነት ኃይለ እግዚአብሔርን ተመርኩዞ ጦር መዞ በከሪዮስ ላይ ዘመተበትና ድል አደረገው። ከዚያ ንጉስ ህርቃል መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንድ ብላቴና ሴት ነበረች። አሳይታው ከተደበቀበት አውጥቶ በልብስ መንግስቱን ጠቅልሎ ወደ ቁስጥንጥንያ ተመልሷል። ከመስቀሉም ጋር የተማረኩት በሙሉ ነፃ ወጥተዋል። ይህን ለማሰብ ዳግመኛ መስቀል ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለማለት ለህርቃል ድል መንሳትን እንደሰጠው ለኛም በዲያብሎስና በስራዎቹ ላይ ድል መንሳትን መንፈሳዊ ኃይልን ስጠን እያልን እንጾማለን። ስለዚህም ጾም መንፈሳዊ ኃይል የሚያጎናጽፍ ሰማያዊ ጥበብ የሚያድል ኃጢአትን የሚደመስስ መሆኑን ሲናገር ባህረ ጥበባት ቅዱስ ያሬድ እንዲህ አለ። ኩኑ እንከ ከመ ብእሲ ጠቢብ ዘይጸውም ወይጼሊ ወያስተስርያ በእንተ ኃጢአቱ ሁሩ ዘጽርቅ ትርከቡ ሰናይ። ኃጢአቱን የሚያስተሰርይ የሚጸልይ የሚጾም እንደዚህ ጥበበኛ ሰው ሁኑ፣ ወደ ጽድቅ ሂዱ፣ በጎ ነገር ታገኛላችሁ ብሏል በማለት ጾም የብልህ ሰው ተግባር መሆኑን ሊቁ ነግሮናል። ይህ ጾመ ህርቃል በጌታችን ጾም ላይ እንዲጾም የሆነበት ምክንያት ጾሙ ራሱ የጌታ ጾም በሚጾምበት በመጀመሪያው ሳምንት ላይ ስለተጾመ ቤተክርስቲያናችን አብራ ደንግገዋለች። በዚያን ጊዜ ለህርቃል ህዝቡ ሱባኤ ይዘውለታል። ዛሬም ለህርቃል እግዚአብሔር ጠላቶቹን ድል የሚነሳበትን ኃይል እንደሰጠው ለእኛም ዲያብሎስን ድል የምንነሳበትን መንፈሳዊ ኃይል እንዲሰጠን የምንጠይቅበት ስለሆነ በመጀመሪያው ሳምንት በህርቃል ሰየምን ዘወረደ ብለን እንጾማለን። ጾመ ህርቃል ይህን ሳምንት በህርቃል ስም የተጠራበት ምክንያት የህርቃል የኢራቅሊዮስ ወይም የቤዛንታይን ንጉስ በነበረበት ዘመን ፋርሶች ኢየሩሳሌምን ወረው የጌታችን መስቀል ማርከው ወስደው ነበር። እርሱ ወደ ፋርስ ዘምቶ መስቀሉን ከነርሱ ነጥቆ ይዞ ወደ ኢየሩሳሌም ተመልሷል። ከመዋጋቱ በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እንደ ዕድሜ ልኩ ይጹም ብለው ስርዓት ሰርተው ነበርና እርሱም ጾሙን ፈርቶ ነበርና በኢየሩሳሌም የነበሩ ምእመናን ይህን ሐሳብ ደግፈው የአንድ ሰው ዕድሜ ቢበዛ 80 ነው፣ ጠላታችንን አጥፋልን እንጂ ጾሙን እኛ ተከፋፍለን እንጾማለን ባሉበት መሰረት አባቶቻችን እንደሚናገሩ 7-7-5-5 ቀን ተከፋፍለው ጾመውታል ይላሉ። ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞ ሐዋርያት ጾመውታል ብለው ስርዓት አድርገው በዓመት በአብይ ጾም መጀመሪያ ላይ የሚጾሙበት ሆነዋል። ይህንን መሰረት በማድረግ ቅዱስ ቤተክርስቲያን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጾም የመጀመሪያው ሳምንት ጾመ ህርቃል በሚባል ስያሜ ሰይማ እንዲጾም አድርጋለች።
ሰንበት ወይም እሁድ ዘወረደ ይባላል። የመጀመሪያው ሳምንት ዘወረደ ህልቃል ይባላል። በዚህ ቀን ስለ ኢየሱስ ክርስቶስ ከሰማይ ወደ ምድር መውረድ፣ የሰው ልጅ በትሕትናና በፈሪሃ አምላክ ስለመኖሩ ይዘመራል። የዕለቱ ስያሜ የተወሰደው በዕለቱ ከሚዘመረው ያሬድ መዝሙር ነው። ከሰኞ ጀምሮ ጾመ ህልቃል ይባላል። ሰው ለመጾም ልቡን እንዲያዘጋጅ ትምህርት የሚሰጥበት በጾም ወቅት ሊኖረን ስለሚገባ ሕይወት የምንማርበት ሳምንት ነው። ብዙ የቤተ ክርስቲያን አባቶች እንደሚሉት ንጉሥ ህልቃል ይህንን ታላቅ ድል ለማግኘትና የጌታችን ቅዱስ መስቀልን ከአሕዛብ ወይም ከፋርስ ሰዎች እጅ ለማስመለስ የቻለው በዚያን ጊዜ አብያተ ክርስቲያናት ሁሉ ለአንድ ሳምንት ወይንም ለአንድ ሱባኤ ባደረጉበት ጾም ነው። ይህንንም ለማስታወስና ጌታን ለማመስገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብጽ ኮፕቲክ ቤተክርስቲያን በየዓመቱ በዐቢይ ጾም የመጀመሪያው ሳምንት በዘወረደ የጌታችን የኢየሱስ ክርስቶስ ጾም ጾመ ህልቃል ብለው አንድ ሳምንት ይጾማሉ። ቅድስት ቤተክርስቲያን በዚህ የተነሳ ጾመ ህልቃል